አዝነህ የሄድከው ብላኝ ያው እኔም ለምን ጥያት እንደሄድኩኝ ለምን እንዳዘንኩኝ ምን እንደደበረኝ ነግሬያት ግን በተዘዋዋሪ ላንተ ቢሆንስ የሚል ጥያቄ ጠይቃኝ ነበርና ከበደኝ ቤተሰቦች ለመመለስ ማለት ድንገተኛ ነገር ስለሆነብኝ ሌላ በጣም በሌላ ላለው ትሻህ ያለሁኝ እናቱ ገናንሽ እንደበረኝ ከብሩሻል እንዴ ምን ማለት ነው? ይሄው በጣም እንዳኮረፍሽ ታስታውቂያለሽ። ዘንግጣኸኛልም አስደብረኸኛልም አቃሎ ሊደብርሽ እንደሚችልና ቤተሰቦችን በጣም ደብሯቸዋል። በእኔ ቦታ ሆነሽ ብታዩ ያስደነግጣል። ሰላም እንዴት ናችሁ? ውድ የዩቲዩባችን ተከታታዮች ደህና ናችሁ? እንዴት ናችሁ? የተከበራችሁ ቤተሰቦቻችን እንግዲህ ዛሬ ተመልሼ መጥቻለሁ። ያው ሰሞኑን እንግዲህ እየተፈጠረ ያለውን ነገር አይታችኋል። እናንተም እንግዲህ ኮሜንት ላይ በቃ በጣም በብዙ መልኩ ሐሳባችሁን እየሰጣችሁኝ ያላችሁትና በጣም ነው የማመሰግነው ቤተሰቦች። ያው ብዙ ነገሮችን ማስተካከል እንዳለብኝ የምትነግሩኝ ያላችሁ እና ደግሞ ያው እንደዚህ ነገር ላይ ሲገባ መቸኮል እንደሌለብን የምትነግሩኝ ያላችሁ በጣም አድርጌ ሁላችሁንም ቤተሰቦች አመሰግናችኋለሁ። ያው እንደምታውቁት እንግዲህ ብሌኗ በጣም ምርጥ ልጅ ናት። እኔ በህይወቴ ማለት ነው ቤተሰቦች በጣም እንደዚህ በተጎዳውበት በደበረኝ ሰዓት ሳቂ በጠፋ ሰዓት እንግዲህ ህይወቴ ውስጥ መጣ በጣም ደስታን ያመጣችልኝ ሳቅን ያመጣችልኝ ልጅ ናት። እኔ እንጃ ለሷ ቃል የለኝም። አይ ዶንት ኖ ቤተሰቦች በቃ በጣም ነው መወዳት ማከብራትና ያው እንደዚህ አይነት ስሜቶች እየተሰሙኝ ነው ስትለኝ እኔ አሁን ላይ ስሜቱ ጥሩ አይደለም ብዬ እሷ ትምህርቷን እየተማረችም ስለሆነ ምናምን ያ ስሜት ጥሩ አይደለም ብዬ አስቤ ነበረ እና ደግሞ ሌላ ሰው ሆኖ ደስ አላለኝም። ያው የተረዳችሁኝ ተረድታችሁኛል ለምን እንደደበረኝ ማለት ነውና ቤተሰቦች ባለፈው እንግዲህ በነገረችኝ ነገር ያው ምንድነው እንደዛ አዝነህ የሄድከው ብላኝ ያው እኔም ለምን ጥያት እንደሄድኩኝ ለምን እንዳዘንኩኝ ምን እንደደበረኝ ነግሬያት ግን በተዘዋዋሪ ላንተ ቢሆንስ የሚል ጥያቄ ጠይቃኝ ነበርና ከበደኝ ቤተሰቦች ለመመለስ ማለት ድንገተኛ ነገር ስለሆነብኝ ነው። ሌላ በጣም እኔ እንጃ በጣም ጥሩ ሰው ጥሩ እድል ያለው ሰው ሊያገኛት የምትገባ ልጅ ናትና በጣም ጥሩ ልጅ ናት እና ቤተሰቦች ለዛም ነው የደነገጥኩት። ለዛም ነው የሆነ ስሜት የተሰማኝና ቤተሰቦች ዛሬ ምን ያስብያለሁ መሰላችሁ? እስኪ ብሌኗን እጠራታለሁ። ባለፈው ጥያት ስለሄድኩኝ በጣም ደብሮኛል። በጣም ነው የደበረኝ እና እኔ እንደኔ አይነት ስሜት ላይ ያለፋችሁ ሰዎች ታውቁታላችሁ። እኔ እሷን ማስከፋት አልፈልግም በፍጹም። ለምን በብዙ ነገር የደረሰችልኝ በብዙ እናንተም በዚህ ካሜራ ላይ በማታዩት መልኩ የምታግዘኝ የምታበረታታኝ በጣም ወዳት ማከብራት ጓደኛዬ ነችና እስኪ ዛሬ ደግሞ ጠርቻት ለፈው ጥያት ስለሄድኩኝ ይቅርታ እንድታደርግልኝና እስኪ ስለ አንዳንድ ነገሮች ላወራት ፈልጌያለሁ። ቤተሰቦች እስኪ ዛሬ ትምጣና ያለውበትን ቦታ ነግሬያታለሁ። እስኪ ትምጣና እናወራበታለን። የሚሆነውን ነገር አብረን እናረጋለን። ማለት እኔ ቤተሰቦች እውነት ለመናገር እሷን ማጣት አልፈልግም በምንም መልኩ እሷን ማጣት አልፈልግም እና ባለፈው አንተ ብትሆንስ ነው ያለችኝ እና እኔ አልሆንም በጭራሽ ምናምን ብያት ነበርና ዛሬ እኔ መሆኔን ብታረጋግጥልኝ ደስ ይለኛል። ማለት ብትሆንስ የሚል ጥያቄ ነው የጠየቀችኝና ብታረጋግጥልኝ ደስ ይለኛልና ይቅርታ መጠየቅ ፈልጋለሁ። ለባለፈው ቤተሰቦች እየመጣች ነው። እስኪ እንጠብቃት። ማረፊያ ጌጥ ማጣቱ ማን በነገረሽ አይኔ ባንቺው ናፍቆ ስብሰለሰላይ ታምም ያለው ስሚኝ እኔ ድምፅሽ ሲርቅ ከጆሮዬ መጠውለጉን ባየሽልኝ ያገር ሰውነቴ የራበኝ ሳቅ ጨዋታ ያስጨንቀኝ በዝምታ አንቺን የለመደው ቤቴ ጠረንሽ ሁሌም አለ ከገላይ ካልባሳቱ በሌላ ላለው ትሻህ ያለሁኝ እናቱ ገናንሽ ነው ዲነክ አብዱል ሰላምታሽ ምናምን ቀነሰብኝ።
መስኩት ታነክ ዲነክ ቤተሰቦች እንዴት ናችሁ? ሰላም ቢያቸው እነሱን ራሱ ሰላም ስትያቸው ቀንሰሻል። ምን ሆነሽ? እኔ አልቀነስኩም እንዴ ምን ሆንኩኝ? ደህና ነህ? ደህና ነኝ። ዝም ልትል ነው እንዴ ቀረኸኝ? አይ እንደዛ ሳይሆን ያው ላውራሽ የምፈልገው ነገር ስላለኝ የጠራሁት። እንደምታወራኝ ደብሮሻል? አልደበረኝም። ደብሮሻል እንዴ ምን ማለት ነው? ይኸው በጣም እንዳኮረፍሽ ታስታውቂያለሽ። አይ አልደበረኝም። ታስታውቂያለሽ በጣም ግን ዛሬ የጠራሁሽ ለኔ ባለፈው ያልሽ ነገር አለ አይደል? እሱን ልጠይቅሽ ነበር። እርግጠኛ ነሽ? እንዴ ማርያምን ብዬ ይል እንዴ በሰዓቱ? አዎ ልክ ነሽ። ግን ስሜት ምን ያህል በስሜትሽ እርግጠኛ ነሽ? በጣም እርግጠኛ ነኝ። ማለት ምን መሰለሽ? አይደለም እየቀለድኩ ምናምን ነው እንዴ መሰለኝ? አይ አይደለም እንደዛ ሳይሆን ይኸውልሽ አንተ ብትሆንስ እኮ ነው ያልሽኝ። እኔ እኮ አንተ ነህም እኮ አልኩት። አንተ ነህ አልኩት። ግን አንተ ጥላኸኝ ሄድከው ባይዘውይ። ግን ማለት አሁን አሰብኩት ከዛ በኋላ ከሄድኩ በኋላ ምንም ማለት ስላልፈለኩ ነው እኮ አይደለም። ቢሆንም ማለት ነው በጣም ይደበረኝ ባይዘውይ። የእውነት በጣም ደብሮኛል እና የሆነ ነገር ብለህ መሄድ ትችል ነበር ዝም ብለኸኝ ከምትሄድ። በጣም አስደንግጠኸኛልም አስደብረኸኛልም። አውቃለሁ ሊደብርሽ እንደሚችልና ቤተሰቦችን በጣም ደብሯቸዋል። በእኔ ቦታ ሆነሽ ብታዩ ያስደነግጣል። ተረዳሽኝ? እኔ አንቺ ማለት ነው እንግዲህ እውነት ለመናገር እንድትጎጂ አልፈልግም፣ እንድታዝኝ አልፈልግም። እና በቃ አንቺ በጣም ጥሩ ሴት ነሽ፣ በጣም ማለት ነው ከምነግርሽ በላይ። በቃ አንቺ ራስሽን የማታይበት መንገድ ምን አይቼዋለሁ። አንቺ ያንቺን ማንነት ምናምን በደንብ አውቄዋለሁ። እና እኔ አንቺ እንድትጎጂ እንድታዝኝ ምናምን አልፈልግም። እና ያ ነገር ስላለ ነው የሰፈር ልጅ ነው ምናምን ስትይ ማን ነው ምናምን ብዬ በጣም ስሜት የተቀያየረው ለዛ ነው። እኔማ ምን እንደምትል ነበር ማወቅ የፈለኩት። ከዛ ማለት በሰዓቱ መናገር አልቻልኩም ነበር በጣም ፈርቼው ስለነበር ምናምን። ከዛ ግን መናገር እንዳለብኝ ሲገባኝ ስነግርህ ቢያንስ አይሆንም ማለት ይቻል ነበር። ዝም ብለህ ከምትሄድ አይሆንም ማለት ይችል ነበር። ልክ ነሽ። ማሰብ ስለፈለኩ ነው። ተረዳሽ? በቃ ደነገጥኩኝ። ያንን ነገር አልጠበቅኩም እኔ እና ለዛ ነው እንደዚህ ያልኩሽ። እና ደግሞ ከማንም በላይ ትረጅኛለሽ። በቃ ያለፍኩበትን መንገድ የመጣሁበትን መንገድ ምናምን ታውቂያለሽ። እና በቃ የሆነ እኔ እውነት ለመናገር አንቺን ማግኘት ለኔ በጣም እድለኝነት ነው። ባይዘው በጣም እድለኛ ነኝ። እኔ እንጃ አላውቅም። በቃ የሆነ በጣም ጥሩ ሴት ነሽ። በቃ ሴት ካልተባለ አንቺ ነሽ ሴት ለኔ። ተረዳሽ? የኔን ብዙ አይነት እንትኖች አልፈሻል። የሆነ ብዙ እንደዚህ አይነት ሴት ናት የምፈልገው በህይወቴ ማስባቸው ህይወት ውስጥ ነሽና አንቺን ማግኘት ለኔ በጣም ትልቅ ነገር ነው። እና ባለፈው ጥዬ ስለሄድኩኝ ይቅርታ አድርጊልኝ። ትቀበኛለሽ? ደግሞ እኮ ወዲያው እኮ ነው የምትቀበኝ ደግሞ። አይ እኔስ በሰዓቱ በጣም ደብሮኝ ነበር። ማለት የሆነ ነገር ብትለኝ ይሻል ነበር ዝም ብለኸኝ ከምትል። በጣም ነው የተሰማኝ በጣም ማለት ነው። ሁላ ላይ የሚያወራኝ ራሱ አልመሰለኝም ነበር። ከዛ በኋላ ራሱ በጣም ገርሞኛል። አሁን ራሱ በጣም ገርሞኝ ነው የመጣሁት። እንዴት አላወራሽም ማለት አይደለም። በሰዓቱ በኔ ቦታ ብትሆን በጣም ነው የሚያስደነግጠውም የሚያስደብረው። አዎ ልክ ነሽ። በቃ እኔ በሰዓቱ የሆነ ስሜት ተሰማኝ፣ የማላውቀው ስሜት እና የሆነ ነገር ብናገር ማስቀየምሽ መሰለኝ ስለምጠነቀቅልሽ። እኔ እኮ በሰዓቱ እሺም እምቢም በል ሳይሆን አለ አይደል ብቻ ጥለህ ባትሄድ ጥሩ ነበር ነው። ጥለህ መሄድ አልነበረብህም። እና ይቅርታ አድርገሽልኝ አሁን ይቅርታ አድርገሽልኛል። በጣም ነው የማመሰግነው ሌኒ። ከዚህ በኋላ ያው እንደተረዳሽኝ ተስፋ አደርጋለሁ። ያደረኩት ግን አላመንከኝም ማለት የነገርኩት ነገር ምናምን አንተ ብትሆንስ ለፕራንክ ነው እንደ መሰለህ? አይደለም ማለት እንደዚህ ነገር ላይ እንደማትቀልጂ አውቃለሁ እኮ ማርያምን ብያለሁ እኮ። ደግሞ እኔ ምን መሰለሽ እኔ እየለመድኩሽ ነው በጣም ማለት እየለመድኩሽ ነው። አብረን ስንውል አሁን እኮ ስንገናኝ በጣም ረጅም ሰዓት ካንቺ ጋር ነኝ። በጣም ብዙ ሰዓቶችን አብረን አሳልፋለና መላመድ አለ ምናምን እና ደግሞ ከዚህ ሌላ ወንድ ጋር ምናምን አይቼሽ አላውቅም።
ያ ነው እንዴ እንዴት ሊሆን ይችላል አልኩትና እኔም ስሜት ደግሞ በኔ የተሰማኝ ስሜት ደግሞ እየለመድኩሽ ነው ምናምን እና ይሄን ስሜት ፈራዋል። ለምን መሰለሽ የሆነ አለ አይደለ በቃ በደንብ እርግጠኛ መሆን አለብኝ በስሜት በኔ ስሜት። ኦኬ እኔ ላንቺ የሚሰማኝ ስሜት እርግጠኛ መሆን አለብኝ። አዎ በቃ የሆነ በጣም እርግጠኛ መሆን ፈልጋለሁ። ለምን መሰለሽ መላመዱ አለ። አንቺ ሳገኝሽ በጣም ነው ደስ የሚለኝ። በቃ ሁሉ ጊዜ ደስተኛ ነኝ ምናምን ከፍቶኛ ትናቀልሽ እሷ ስትመጣ ሳቅ ብቻ ነው ያለውና በስሜት እርግጠኛ መሆን ፈልጋለሁ። ለምን ላንቺ ስል እኔ ቤተሰቦችም ያውቃሉ እኔ ማንንም ሰው የምጎዳ አይነት ሰው አይደለሁም፣ ማሳዘን ሰው አይደለሁም እና አንቺን በጣም ምርጥ ልጅ እንደሆንሽ አውቃለሁ፣ በምን አይነት አስተዳደግ እንዳደግሽ አውቃለሁ እና የሆነ ነገር ስጀምር ደግሞ መጨረሻው እንዲያምር ፈልጋለሁ። እኔ ምንም አልገባኝም። የሆነ ግራ እያጋባኝ ይኸውልሽ ምን መሰለሽ የሆነ ነገር ስጀምር ለምሳሌ ከአንቺ ጋር ሪሌሽንሺፕ ውስጥ ጓደኝነት ውስጥ ምናምን በዛ አይነት መልኩ ስንገባ በቃ መጨረሻው ጥሩ ቢሆን ደስ ይለኛል። ተረዳሽ? የችኮላ ነገር እንዳይሆን ማለት ነው እና ቀደምሽኝ እንጂ ያ ነገር ከኔ መጣት አይቀርም። በነገራችን ላይ እኮ መጀመሪያ ራሱ የሆነ ነገር ነበረ ይላንተ የሆነ ሰዓት መጀመሪያ እንደውም ብያለሁ። እነሱ እንደውም አስተውሰውታል ኮሜንት ላይ ያየው ነበርና ብቻ ይገባሃል ብዬ ነበር ያሰብኩት መጀመሪያ ሰዓት ስነግርህ፣ ግን አንተ ሌላ ሰው ነው ያሰብከው። እንዴት ሌላ ሰው ስትይኝ ገና ጭንቅላቴ ዘጋ። ከዛ በኋላ ማሰብ አልቻልኩም። ሌላ ሰው ነው ስትይ በቃ ምንም ማሰብ አልቻልኩም። ለዛ ስለዚህ በቃ የሆነ እርግጠኛ መሆን ፈልጋለሁ በራሴ ባንቺ አይደል በራሴ በእኔ ግን እርግጠኛ ነኝ። ባንቺ በጣም እርግጠኛ ነኝ። እስካሁን ያሳየሽ ነገሮች ለኔ በቂ ናቸው፣ ከበቂ በላይ ናቸው። ታዲያ እንዴት ነው አንተ ራሱ በራሴ እርግጠኛ ያልሆንከው? እርግጠኛ ነኝ በራሴ ግን የሆነ ረጅም ርቀት እንድንሄድ ፈልጋለሁ ካንቺ ጋር። ተረዳሽ? ከዚህ በኋላ ማለት ትንንሽ ሰዎች አይደለንማ። ከዚህ በኋላ የሆነ ነገር ጀመርን የሆነ ነገር በቃ ተጀመረ ተብሎ ብዙ ርቀት ሳይሄድ ብዙ ነገሮች ይበላሻሉ። ስለዚህ ያ ነገር እንዲሆን አልፈልግም። በቃ ከዚህ በኋላ የሆነ ረጅም ጊዜ ምንም ነገር ብንጀምር የሚቆም ነገር መሆን የለበትም ነው። አዎ የሚቆም ነገር መሆን የለበትም። ሁለታችንም በስሜታችን እርግጠኛ መሆን አለብን እና ከማይቆም ነገር በቃ እኔ እውነት ለመናገር በቃ እንዳንቺ አይነት ሴት ህይወቴ ውስጥ ስላለሽ በጣም እድለኛ ነኝ እና ያንን እድለኝነቴን ደግሞ እስከ መጨረሻው ድረስ ማስኬድ እፈልጋለሁ። ተረዳሽ? እንዴ ለምታኝ ደግሞ እንዴ መጥፎ ነው እንዴ? መጥፎ አስተያየት ነው ያየሁት? አይ መጥፎ አስተያየት አይደለም ያየሽ፣ ደስ የሚል አስተያየት ነው ያየሽ። ግን ያው አይኗ እንደሚያምር ግን ቤተሰቦች ነግሬያቸዋለሁ። እቺ ልጅ ስታይ ማለት ነው እንዳላይ እያደረግን እኮ ነው እንዴ። መፍትሄ ነው ማየት መፍትሄ አይደለም እንዴ? ቤተሰብ እሱማ መፍትሄ ነው መፍትሄ ነው። ግን ያው እንደዚህ ብለሽ አትይኝ። የሆነች አስተያየት አለች እንደዚህ ብለሽ ነው የፍቅር ኮሜንታሪ አዎ ሱስ አይቼሻለሁ። ብዙ ሰው ስታይ በዚህ እይታ እኔም ብቻ ነው የምታይ። አስተውያለሁ ባይዘው እና ታምን ያገኘሁሽ እና ደግሞ ያልኩሽን እርግጠኛ መሆን እፈልጋለሁ። የጠየቅኩሽን ጥያቄ ማለት ነውና ይቅርታ ለጠይቅሽ ነው ማለት ማድረግ አልነበረብኝም። ጥዬሽ መሄድ አልነበረብኝም። አንቺ ለኔ ስጦታዬ ማለት ነው። ታውቂያለሽ? በቃ ስጦታዬ ማለት ነሽ። በቃ በደበረኝ ጊዜ በከፋኝ ጊዜ ምናምን አግኝቼሻለሁ። በጣም በቃ በህይወቴ ያገኘኋት ትልቁ ስጦታዬ ነሽ እና አንቺን እንደዛ አድርጌ ጥዬ መሄዴ ስህተት ነው እና ዛሬ ደግሞ በተጨማሪ ያገኘሁሽ የነበረው ለምንድን ነው? ይሄ ነገር ቀልድ አይደለም። ተረዳሽ? ብዙ ፈተናዎች ያጋጥሙናል፣ ብዙ ችግሮች ያጋጥሙናል ከሲዋል በቃ እና እነዛን ነገሮች ከኔ ጋር አብረሽ ለመጋፈጥ ዝግጁ ነሽ ወይ? በደንብ ዝግጁ ነኝ። በቃ ይሄን ነገር በደንብ አስቢበት። እኔም በደንብ አስብበታለሁ። ጊዜ ማለት እንደዚህ የሆነ አሁን ላይ አዎ ችግር የለው ምናምን ሳይሆን በቃ ጊዜ ወስደን ማሰብ አለብን። ተረዳሽ? እና ብዙ ፈተናዎች አሉት እና እነዚህ ፈተናዎች ከኔ ጋር ትወጫለሽ ወይ እኔስ ካንቺ ጋር እወጣለሁ ወይ የሚለውን ነገር ማወቅ እርግጠኛ መሆን አለብሽ ወይ ስለማስብ። አይ እኔም ጥሩ ሀሳብ ይመስለኛል። ጥሩ ሀሳብ ይመስለኛል። ብቻ አሪፍ ሀሳብ ነው። በቃ በዚህ ነገር ሁለታችንም እርግጠኛ ነን ምናምን እንደዚህ ቤተሰቦች እየወደዱን ታውቂያለሽ። የሆነ በጣም ማምንብሽ አይነት ሰው ስለሆንሽ ነው። ቤተሰብ ለምሳሌ እናትሽን የምታስተዋውቂው በጣም የምታምኚበትን ሰው ስትሆኚ ነው።
እኔም አንቺን እንደዚህ መጥቼ ቤተሰቦች ጋር ምናምን በቃ እንደማለት በጣም ስላመንኩብሽ ተረዳሽ። በቃ የሆነ አላቅም ውስጤ ነግሮኛል ጥሩ ልጅ እንደሆንሽ ምናምንና ግን ከዚህ በኋላ ደግሞ በዚህ መንገድ ደግሞ ግንኙነታችን ሲያድግ ሁለታችንም ፈተናዎችን ተቋቁመን እናልፋለን እና የሚለውን እርግጠኛ መሆን ስለምፈልግ ነው ራሴ ላይ ማንቺም ላይ ስለዚህ በቃ በዚህ ነገር እርግጠኛ ነኝ። የቀጣዩን እግዚአብሔር ያውቃል። ያው መንገዳችንን ለእግዚአብሔር መስጠት ያለብን ነው። ስለዚህ እግዚአብሔር ያውቃል። አስቢበትና ቀጣይ ላይ የሚሆን ይሆናል ለነሱን ነግራቸዋለሁ እና ነይ ቀፊኛው በደንብ ቀፊኝ አስከፍቻት በስማ እኔ ራሱ በቃ እንቅልፍ አጣሁ እና ቤተሰቦች በቃ ቀጣይ እንገናኛለን። እንወዳችኋለን። ያው ፈጣሪ ያውቃል። ቻው። ማረፊያ ጌጥ ማጣቱ ማን በነገረሽ አይኔ ባንቺው ናፍቆት ስብሰለሰላይ ታምም ያለው ስሚኝ እኔ ድምፅሽ ሲርቅ ከጆሮዬ መጠውለጉን ባየሽልኝ የአገር አገር ሰውነቴ የራበኝ ሳቅ ጨዋታ ያስጨንቀኝ በዝምታ አንቺን የለመደው ቤቴ